ስለ መቤታችን ስለ ቅድስት ድንግል ማርያም ክብር ልዕልና ቤተክርስቲያናችን ገና ተናግራ አልፈጸመችው። ሊቃውንቱም አባቶቻችንም እጅግ በጣም በርካታ ጽሁፎችን ጽፈው በርካታ ድርሰቶችን ደርሰው ውዳሴሽ በስቶልኝ ብለው አመስግነዋት ብዙ ጽፈው ግን አልፈጸሙትም። አባ ሕርያቆስም በቅዳሴው መግቢያ ላይ እኔስ የማርያምን ውዳሴዋን እናገራለሁ ይልና በማብዛት አይደለም በማሳነስ ነው እንጂ በማሳጠር ነው እንጂ በማብዛት አይደለም ብሎ ይናገራል። ሊቃውንቱ ይሄንን ሲተረጉሙ ለምንድን ነው የመቤታችን ምስጋና ይበዛል እንጂ ያንሳል ይረዝማል እንጂ ያጥራል ከተባለ አመስግኖ መጨረስ ስለማይቻል ነው። በአጠቃላይ እንደዚህ ብለው ነው የሚፈቱት የሚተረጉሙት። የመቤታችን የቅድስት ድንግል ማርያምን ክብሯን ልዕልናዋን ተናግሮ መፈጸም አይቻልም በእውነቱን ለመናገር። ምክንያቱም ድንግል ማርያም የተወለደችው ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ 15 ዓመት ሲቀረው ነው። 15 ዓመት ሲቀረው ተወለደች ማለት በብሉዩ ጸጋ የተገፈፈበት ነው። ጽድቃቸው የመርገም ጨርቅ የሆነበት ነው ነብዩ ኢሳይያስ እንደተናገረው። በዛ ዘመን ተወልዳ ግን ጸጋን ሁሉ የተሞላች ነበረች። ቅዱስ ገብርኤል በሉቃስ ወንጌል ላይ ለብስራት ወደ እርሷ ተልኮ በፊቷ ቆሞ ያላት ጸጋን የሞላብሽ ሆይ ደስ ይበልሽ ያላት። ጸጋ በተገፈፈበት ዘመን ተወልዳ ግን ጸጋን የሞላባት ነበረች እና እመቤታችን ቅድስት ድንግል ማርያም ከሴቶች መካከል የተለየች ንጽሕት ክብርት መሆኗን ቤተክርስቲያናችን ስትመሰክር ትኖራለች። ሁሉ ጊዜ ስለሷ የማይቀየሩ ዘላለማዊ ድንግልናዋ አማላጅነቷ ይሄ ሁሉ ብዙ ሰዎች መተው ቢሄዱ ቢናገሩ ቢወጡ ቢገቡ የማይቀየር የቤተክርስቲያናችን ትምህርት ነው ማለት ነው። ሊቃውንቱም ይሄንን ነው አስተምረው የሄዱትና እመቤታችን ቅድስት ድንግል ማርያምን ክብሯ በዛባት እንደው ከተባለ እንደውም አልተነገረም። እንደውም ስለሷ በደንብ አላለቀም። በዛ ሳይሆን እንደውም አነሰ መባል ነው ያለበት። የጌታችን የመድኃኒታችን እናት መሆን ብቻውን በራሱ ሊቃውንቱም ሲናገሩ ብቻውን ይሄ ብቻውን ገና ብዙ ሊያናገር ብዙ ሊመሰጠርበት የሚገባ ነው ማለት ነውና እመቤታችን ቅድስት ድንግል ማርያም ክብሯ ልዕልናዋ እጅግ ከፍ ያለ ነው። ከፍጡራን ሁሉ በላይ ብላ ቤተክርስቲያንም እመቤታችንን ታመሰግናለች ማለት ነው። የእመቤታችን ቅድስት ድንግል ማርያም ረድኤት በረከቷ አይለየን። አሜን። ነገሩን መርምራ የመላኩን ብስራት ሰማችሁ በተራ